ሰላም ሰላም ጋይስ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሎክ 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 ዚስ ኢስ ሜድ ሃንድ ሾፍ ዋው እንዴት ናችሁ? ሰላም ናችሁ? ሙከራችን እንግዲህ እንደቀጠለ ነው። ይሄኛው አራተኛ ፔፐር ባክ ሙከራይ ነው ማለት ነው። በአራተኛው ማሻላ ሪዞርቱ ጥሩ ሆኖ ወጥቶልኛል ማለት ነው። በጣም ነው የሚያምረው እና እንግዲህ በጣም ነው የወደድኩት፣ በጣም ነው የተመቸኝ ማለት ነው። እና የፈለጋችሁትን ነገር ይዛችሁበት ልትንቀሳቀሱ ትችላላችሁ። እንግዲህ ይሄው በምትፈልጉ አይነት ጽሁፍ ይጻፋል ማለት ነው። ያው እኔ ዝም ብዬ እየተፈላሰፍኩ ስለሆነ ነው። እና እንግዲህ ፈጣሪ ይመስገን። ያው አሁን ለጊዜው እንግዲህ ቤት ውስጥ ባለኝ ነገር እንደነገርኳችሁ እየቆራረጥኩ እየሰራው ነው ማለት ነው። ግን እንደ ለማች ያው እኔም ከውጭ የሚመጡትን ካርቶኖች ስለማያቸው ማለት ነው ከእቃ ከጊፍት ጋራ ከተለያዩ ነገሮች ጋራ በጣም አሪፍ ነው ማለት ነው። የውስጡም ራሱ ሲያምር ማለት ነው እና በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። ስሩ። ያው እንግዲህ ሰው ከለፋ ከደከመ እግዚአብሔርም ያከናውንለታል የልቡን ሀሳብ። እንግዲህ ባላችሁ ሰዓት ውዴ መዳም ቅመሞች ሹፉ ዲዛይኑ ማለት ነው እና ተጠቀሙበት። ሰዓታችሁን ጊዜያችሁን ባልሆነ ነገር አታጥፉ። ለምን ይሄ አሁን ኢትዮጵያ ገብተን ነገ ላይ ቢዝነስ እንኳን ብንጀምር በራሳችን ካርቶኑን እንደዚህ ፔፐር ባጉን አምርተን በራሳችን ብራንድ መሸጥ እንችላለን። እንዲሁም ደግሞ የተለያዩ ሎጎዎችን ከሰው ተቀብለን በሚፈልጉት አይነት ልንሰራላችሁ እንችላለን። ሌሎችንም ሰዎች እያሰለጠን ገቢ ልናገኝ እንችላለን ማለት ነው። አይ ላይክ ኢትስ ቬሪ ቢዩቲፉል። በጣም ተመችቶኛል እላችኋለሁ። ላይክ ፎሎ ሼር በማድረግ ቲክቶክን እንግዲህ አሳድጉልኝ። እንዲሁም ደግሞ ዩቲዩብ ቻናሌ ባዮ ስራ አለ እየገባችሁ እንግዲህ ሰብስክራይብ እና ጋይስ እየበረታችሁ በደንብ ስሩ እላችኋለሁ። እና ደግሞ ይሄ ከሽንኩርት መያዣ የሰራሁትን አበባይን እና ይሄኛውን በሰማያዊ ፌስታል የሰራሁትን አበባይን ለመዳም ሰጠውኝ ማለት ነው። ጊፍት ለአንዷ መዳም ሃፒ በርስዴይ ብዬ የልደቷ ቀን ሰጧት። በሺስ ቬሪ ኤክሳይትድ በጣም ነው የተደሰተችው ማለት ነው። ከዛ ትላንትና ደግሞ በሃፒ ማዘር ዴይ ለአንደኛዋ መዳም ደግሞ አንደኛውን አበባ ሰጠኋት ማለት ነው። ጋይስ በጣም ነው የተደሰተችው ማለት ነው። ዚስ ማይ ዲዛይን ሃንድ ሜድ አልኳት እና በቃ በጣም ተገርማላችኋለሁ። ስለዚህ ውዶቼ ያው እኔም ያው በዛው ስራዬን ለማስተዋወቅ ነውና እላችኋለሁ የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ቤተሰብ መሆናችሁን አትርሱ እላችኋለሁ። ሌሎችንም አበቦች ደግሞ እየሰራሁ እመጣለሁ። ሰሞኑን ትንሽ ያው ቢዚ ሆኜ አልተመቸኝም ለመስራት፣ ለዛ ነው። ያው እንግዲህ ባለችኝ ሰዓት ነው። ስራ ክብር ነው። አወልሺ ስራዬን አክብሬ ሰርቼ ኔክስት ነው ባለኝ ፍሪ ታይም ይሄንን ሰራው ማለት ነው። ያው ለምን ለነጊ ለእንግዲህ እግዚአብሔር ቢፈቅድ እድሜ ቢሰጠን ሀገራችን ገብተን ያው እንጀራ የምንበላበት ሙያ ነው። አይከፋም። እና ደግሞ ዛሬ ላይ የምንጥላቸው መሰረቶች ሰዓታችንን ሴቭ አድርገን ያው እንግዲህ ቤት ለመስራት መጀመሪያ መሰረት ማውጣት ያስፈልጋልና ስለዚህ ጋይስ አትቀልዱ፣ ታይማችሁን ተጠቀሙበት። ነገ የመዳምን ዋይፋ ወደ ብር እንለውጥበት። ዛሬ ቢያናድዱን፣ ቢያበሳጩን፣ ቢያስመርሩን ነገ ላይ ግን ቴንኪው መዳምዬ። ሌላው ይቅርና ጸባይሽ የነጭናጫ ጸባይሽ ራሱ ቢበዛም እንደ ዋይፋ ብቻ ለኔ በመስጠትሽ ስለተባበርሽኝ ራሱ መዳምዬ አመሰግንሻለሁ። ፈጣሪ ይባርክሽ ብለን ሀገራችንን የምናመሰግንበት ቀን ሊመጣ ይችላል። ያው እንግዲህ ወርቅ ራሱ የሚገኘው ታውቃላችሁ ከአፈር ውስጥ ነው ማለት ነው። አፈሩ ታጥቦ ከዛም በኋላ ተጠርጥሮ ነው ከዛ ውስጥ ወርቅ የሚወጣው። ከወጣ በኋላስ እጅግ በጣም ከአፈሩ ይልቅ ወርቁ በጣም ውድ ነው። ሲለብሱት ያምራል። ስለዚህ በመከራ የተፈተነ ሰው ከዛም በኋላ ነገ ላይ ጥሩ ፍሬ ያፈራል ማለት ነው። እና ዛሬ በመዳን ብንጮኩንም በሷ ዋይፋ ደግሞ እንደዚህ አይነት
ምርጥ ምርጥ ሙያዎችን ተምረን ነገ ላይ የራሳችንን እንጀራ የምንአበስልበት እንዲሆንልን ምኞቴ ነው እላችኋለሁ። ውዶቼ በጣም ወዳችኋለሁ። ስለምትከታተሉኝ ቴንኪዩ ሶ ማች ባይ